ለጆሮ የሚሰቀጥጥ ጉዱን የተናገረች። ይሄ ሰው ከወንድ ጋር የፍቅር ግንኙነት ያለው ሰው ነው ብላ እሱ ሊያፍርበት በሚገባው ማንነቱ፣ ነገር ግን እሷን ያሸማቅቃት ነበረ። የገዛ ባሏን ከወንድ ጋር ከንፈር ለከንፈር ሲሳሳሙ ነው። እናትና አባት ሴት ልጆቻቸውን ብቻ አይደለም መጠበቅ ያለባቸው፣ ወንዶች ልጆቻቸውን መጠበቅ አለባቸው። ይሄንን ሰውዬ አደባባይ ማስጣት ነው ያለበት። ከወንድ ጋር የፍቅር ግንኙነት እፈልጋለሁ ያለ አንድ ወንድ ምን ሲሆን ነው ሚስት የሚያገባው? ሴቶች እህቶቻችን መሳቀቅ የለባቸው። የዛሬው ታሪካችን የሚወስደን ወደ እነዚህ ሶስት ሰዎች ነው። በዚህ ቤት ውስጥ የሚኖሩት ባልና ሚስት አብራቸው የምትኖር ይቺ ልጃቸው ጽዮን ናት። ጽዮን የ25 ዓመት ልጃቸው ቤት ውስጥ የቀረች ወጣት የቤታቸው ድምቀት ናት። እነዚህ ባልና ሚስቶች ሶስት ልጆቻቸውን አሳድገው ሁለት ውጪ ሄደዋል። ቤት የቀረችው የመጨረሻዋ ልጃቸው ጽዮን ትምህርት ጨርሳ ስራ ላይ ብትሆንም አሁን ግን ልታገባ ስለወሰነች ተደስተዋል። ምኞታቸው ሰምሮ ልጃቸው ጽዮንን ከውጪ ለመጣ ዲያስፖራ ዳሯት። ዲያስፖራው ወደ ውጪ የወሰዳት ሲሆን በአመቱ ልጅ ወልዳ አያት አድርጋቸው ተመልሳ ወደ ቤቷ መጣች። እናትና አባቷ አራስ ልጇን አቅፋ ሲያገኟት ግን ጽዮን ሌላ ሰው ናት። ከውጪ ወልዳ ስትመጣ አራስ መስላ ሳይሆን በኃይል ተጎሳቁላ ተደስታ ሳይሆን አዝና እጅግ ተጎድታ ነበር። ጽዮን ዛሬ ሌላ ሰው ናት። አታወራም፣ አትስቅም። ምን ሆነች ነው ስትባል ግን ናፍቆት መሆኑን ገልጻ በዝምታ ሰነበተች። እናትና አባቷ ግራ ተጋቡ። ልጃቸው እንድታገግም በቻሉት ሁሉ ሲንከባከቧት ቆዩ። እናትና አባቷ የተረዱትና የተገነዘቡት ነገር ግን የልጃቸው ባል ጋር ያለው ችግር ሲሆን ዲያስፖራው አማቻቸውን ወደ አገሩ እንዲመጣ ጋበዙት። በራሳቸው ገንዘብ ትኬት ገዝተው ያስመጡት አማቻቸው ግን ትሁት፣ ሰላማዊ፣ ሚስቱንና አራስ ልጁን አክባሪ ሲሆን በደስታ ቤተሰቡን ከተቀላቀለ በኋላ ጽዮን ያለችበትን ሁኔታ ለሱም ስላሳሰበው መወያየት ጀመሩ። የውይይቱ ጅማሬ ሰላማዊ ሲሆን ሲወያዩ በነበሩበት የመጀመሪያዎቹ ቀናት ሰላማዊ ነበር። ከቀናት በኋላ ግን ያልታሰበና ያልተጠበቀ እናትና አባቷን አይምሮ የሚያስት ሚስጥር ጽዮን ተናገረች። ታዲያ ጽዮን መናገር ስትጀምር ግለሰቡ ማመን አቃተው። በፍጹም ሚስጥሩን ትተነፍሳለች ብሎ ያላሰበው ይህ ግለሰብ ከጽዮን አፍ ከሚወጣው ነገር ራሱን መቆጣጠር እስኪያቅተው ድረስ ተበሳጨ። ታዲያ ጽዮን የተናገረችው ሚስጥር ምንድን ነው? እንግዲህ ይሄ ነገር ምንድነው? ባልተጠበቀ ባልተገመተ ሁኔታ ከባዱ ሚስጥር ነበር የወጣው። እናትና አባቷ ባሉበት ባሏን ባለበት ሲሆን የባሏን በጣም አሳፋሪ፣ አስነዋሪ፣ ለጆሮ የሚሰቀጥጥ ጉዱን የተናገረችበት። ያ ደግሞ ምንድነው? ባለቤቷ ከሌላ ወንድ ጋር አላስፈላጊ የሆነ ግንኙነት እንደነበረው የሚዘገንን ነገር፣ ይሄ ከባዱን ነገር በእናትና በአባቷ ፊት ነበረ ፍርጥርጥ አድርጋ የተናገረችው። እንግዲህ እሷ ስትናገር ፍቅረኛዋ ለሷ ባሏ ይሁን እንጂ ህጋዊ ባሏ የልጇ አባት የሆነው ግለሰብ ደግሞ ምንድነው ሌላ የፍቅር ግንኙነት ከሴት ጋር ሳይሆን ከወንድ ጋር አለው። ይሄ ሰው ከወንድ ጋር የፍቅር ግንኙነት ያለው ሰው ነው ብላ በጣም እየተጸየፈች እያዘነች ለቤተሰቦቿ ስትነግራቸው ቤተሰቦቿ ግራን የተጋቡት። እንዴ ታዲያ ለምንድነው አንቺን የተፈለግሽው? ለምንድነው ታዲያ አንቺን ከአንቺ ጋር ለምን ሆነ የሚል ጥያቄ ወዲያን የጠየቋት። በጣም ነው የደነገጡት። እንደገና ይሄ ማለት እንደ ወሬ ሰምተው ያውቃሉ እንጂ ቤተሰቦቿ አጠገባቸው እንዲህ አይነት ሰው አይተውም ሰምተውም አያውቁም። እና እሷ የተናገረችው ነገር ግን በጣም ያሳዝናልም፣ ለእነሱንም ልባቸውን የነካው ነገር ነው። ምንድነው ራሱ ሰው እየተቸው ስለነበረ ውጭ ሀገር ሲኖር የዛው እንግዲህ ኮሚዩኒቲው የኛ ሀገር ሰዎች
የዘመዶቹም ጎረቤቱም ነው ሃይማኖት ተቋማት ውስጥ ምናምን በቃ ስለሱ ያላቸው ነገር እንደዚህ እኮ ነው እሱ ከእንደዚህ አይነት ከተመሳሳይ ጾታ ጋር ግንኙነት አለው የሚለው ስም ለሱም የቤተሰቦቹንም ማንነት የሚነካ ስለመሰለው ምንድነው ያደረገው? አይ እሱ ይሄ ውሸት ነው እንዲህ እየተወራበት አግብቷል እኮ ወልዷል እኮ እንዲባል ብሎ እንደተጠቀመባት ነው የምትናገረውና እቺ ልጅ የምትናገረው ነገር ቤተሰቦቿ በደንብ ነው የተረዷት። ስሙን ለመሸፈን የቤተሰቡን ስም ለመሸፈን ይሄን የነውር ተግባሩን አሳፋሪ ታሪኩን ለመሸፈን ሲል ከወንድ ጋር የፍቅር ግንኙነት ያለው ወንድ ልጅ ጋር አብሮ ሄዶ የማይደረግ ነገር እያደረገ ግን በቤት ውስጥ ግን ይሄው ሚስት አግብቻለሁ ልጅ አለኝ ብሎ ቁጭ አደረገ ማለት ነው። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ሄራን ይገርማል አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። እናመሰግናለን። ከሶስቱ መሃል ግን እናትየው ነቃች። ጉዳቷ መንቀሳቀስ እንዳትችል አግዷታል። እናት ያኔ ጉልበቷን ተጠቅማ ጩኸት አሰማች። ጎረቤት ተጣጥራ ስም ጠራች። የሚሰማት የለም። ራሷን ስታዞር ግን የምትወዳት ልጇን ወድቃ አየቻት። እናት ያኔ ጉልበቷን ተጠቅማ ጮኸች። የሰማት ጎረቤት ሳይኖር ከፈጣሪ የተላከ የውሃ ቆጣሪ አንባቢ ግን ድንገት ሰማት። እንግዲህ ይህ ግለሰብ ሁሉም ላይ ጉዳት ካደረሰባቸው በኋላ ጽዮንም እናቷም አባቷም ላይ ጉዳት ካደረሰ በኋላ በፍጥነት ነበረ ቤቱን ለቆ ወጣው። ቤቱን ለቆ በሚወጣበት ጊዜ ግን ቤቱን አልዘጋባቸውም ነበረ። በሩ ክፍት ነበረ። በዛን ሰዓት ሊረዳቸው የመጣ ማንም ሰው የለም። እነሱም እንደዚህ ብለው ቃላት አውጥተው መናገር አይችሉም ነበር። ነገር ግን በመጨረሻ ቆጣሪ የሚያነብሰው በአጋጣሚ መጥቶ ቆጣሪ እያነበበ የሆነ ድምፅ ይሰማ ነበረ። እያነበበ የሚሰማው ድምፅ ግራ ገባው። የቆየ ግን ሲመጣ እናትየው እያቃሰቱ ነበረ። እርዳታ እየፈለጉ ነበረ። ይሄ የሞት ሞታቸውን የለም የሞት ሞታቸውን ድረሱልኝ አይነት ነገር እያሉ ነበረ። እንግዲህ ይህ ግለሰብ በገባ ጊዜ ሳያቸው ሁሉም ተረፍርፈው ነበር። በዛ ሰዓት በጣም በፍጥነት ለፖሊስ ይደውላል፣ አምቡላንስ ይጠራል፣ ጎረቤቶቹን ይጠራና ሰው እንዲደርስላቸው ሆኗል ማለት ነው። ሶስቱም የተገኙበት ሁኔታ ግን ፖሊስ የተረዳው ከዚህ ቤት ውስጥ ዘረፋ ሳይሆን ከፍተኛ ጸብ መኖሩን ነው። በዚህ ሁኔታ ግድያ ያደረሰባቸው ሰው ማን ነው የሚለውን ለማወቅ ፖሊስ ከቤቱ መረጃና ማስረጃ ሲሰበስብ ግን ይህ ግለሰብ ከጥርሱ ማጽጃ ብሩሽ ጀምሮ አንዳች ዕቃ ቤት ውስጥ ጥሎ አልወጣም። ግለሰቡ ዕቃውን ሰብስቦ በወጣበት ሻንጣ ይዞ ነበር ሄደው። ወዲያ ፖሊስ ግለሰቡ መሰወሩን ሲረዳ ከሀገር እንዳይወጣ አስፈላጊ ሁሉ አደረገ። ግለሰቡ ወደ አየር ማረፊያ ሄዶ ከሀገር እንዳልወጣ ተረጋገጠ። ምንም እንኳን ግለሰቡ በዚህ ቤት የሰነበተ መሆኑና ከማል ተለይቶ ድንገት መጥፋቱ ጥርጣሬ ውስጥ የሚከት ቢሆንም ፖሊስ የወንጀል ድርጊቱ ተፈጽሞ ቦታው ላይ ከተገኘ በኋላ በ16ኛው ደቂቃ ይህን ጉዳት ያደረሰው ወንድ መሆኑን የተረዳው ቤቱን ተመልክቶ ነበር። ሁሉም ስልካቸው አለ። ወርቅና ብር በግልጽ ተቀምጧል። ቤቱ ተተረማምሷል፣ ግን አንዳች ቁስ አልተሰረቀም። ጉዳቱን ያደረሰው ሰው ሲገባ ተጎጆቹ በራሳቸው ከፍተው ያስገቡት ለመሆኑ ምስክር አንዳች የተሰበረ በርና መስኮት የለም። የውጭ በር ይሁን በቤት ውስጥ ወደ ግቢው የተዋጠበት የሳሎን በር ከውስጥ ወደ ውጪ መክፈታቸውም ግልጽ ነው። ከዚህ ግቢ ዘና ብሎ ሻንጣውን ይዞ ሲወጣ የታየው ደግሞ የጽዮን ባል መሆኑን ፖሊስ በፍጥነት ተረድቶ ግለሰቡን ካለበት ለማግኘት እያሰሰ ነው። ሶስቱም ጉዳቱ የደረሰባቸው ሰዎች ህይወታቸውን ለማትረፍ ጥረት የተደረገ ነው። አራስ ህፃኑ አሁን ለደህንነቱ ሲባል ግዴታ ወደ ማቆያ ተወሰደ።
ታዲያ ጉዳቱና የጭካኔ ተግባር ከተፈጸመ 49 ሰዓታት በኋላ ይህ ግለሰብ ያለበትን ፖሊስ ደርሶበት በቁጥጥር ስር ያዋለው በፍርድ ቤት ማስያዣ ትዕዛዝ ካወጣ በኋላ ነበር። በሚያስገርም ፍጥነት ከነጽዮን ቤት 822 ኪሎ ሜትር ተጉዞ በህገወጥ መንገድ ከሀገር ሲወጣ የነበረው ይህ ግለሰብ ብዙ ኪሎ ሜትሮችን በመኪና ሊያቆራርጥ አስቦ በቦርሳውና በሻንጣው ገዝቶ ያስቀመጠው ቆሎና ብስኩት በሻንጣውና በጀርባው አዝሎ ቦርሳው ተገኝቷል። ታዲያ ፖሊስ ጣቢያ ቀርቦ ሲጠየቅ ግን የሚናገረው ዘመድ ለመጠየቅ ወደዚህ እየሄድኩ ነው ያለ ሲሆን በፍጹም ስለ ጽዮንና ወላጆቿ ጉዳት አላውቅም ብሎ ተናገረ። አራስ ልጄስ ብሎ ለመጠየቅ ግን አላሰበም። ስለ ሕፃኑም አልተናገረም። የሚያውቀው ነገር የለም እየማለ የሚናገረው እማውቀው ነገር የለም ሲሆን በራስ መተማመኑና ከባድ የትዕቢት ስሜቱ ቁጣን የሚጭር ነበር። ግን ይህ ማንነቱ በፍጹም በመጀመሪያዎቹ የፍቅር ግንኙነታቸው ያላወቀችው ሲሆን የተዋወቁት በፌስቡክ ነው። ታዲያ በፌስቡክ ራሱ መልእክት ልኮላት ያየችው ይህን ግለሰብ ከተወሰኑ ሳምንታት በኋላ በቪዲዮ እየተያዩ ማውራት ቀጠሉ። ቤተሰቧን ጭምር ተዋወቀ። ይህ ግለሰብ ፍቅረኛዋ ሆኖ ከሚኖርበት ሀገር ወጥቶ በአካል ለመተዋወቅና ለመገናኘት የፈጀበት 3 ወር ሲሆን መላ ቤተሰቡን ከቤተሰቧ ቀላቅሎ ከሷ ጋርም ጥሩ የፍቅር ግንኙነት ውስጥ ገብቶ ነበር። ታዲያ የፍቅር ግንኙነቱ ተመልሶ ከሄደ በኋላ ጠንክሮ የቀጠለ ሲሆን በሌለበት ለቤተሰቡ ሽማግሌም ላከ። እሷንም ቤተሰቧንም በስልክ በደንብ ነው የሚያናግረው። እናትና አባቷን በትህትና ዝቅ ብሎ እናቴ አባቴ እያለ እያወራቸው እሷንም ተገቢውን የሆነ እንክብካቤ ፍቅር እያደረገላት ቤተሰቦቿንም አስፈላጊ በሆነ ቦታ እንግዲህ ስጦታ እየላከ እያገዛቸው ለበዓል በግ ምናምን ለኛ ሀገር እንደሚደረገው እንደ ባህላችን በጣም ዝቅ ብሎ ቤተሰቦቿን በትህትና የሚያናግር ሰው እንደ አማች የምትወጂው አይነት ልጅ ሆኖ የቀረበ ሰው ነው። እሷን የሚያውቃት በፌስቡክ ነው። በእርግጥ የተዋወቁት ግን በፌስቡክ ቢተዋወቁም እሷንም በጣም ጥሩ ፍቅር ሰጥቶ ቤተሰቧንም አክብሮ በባህላችን መሰረት ሽማግሌ ልኮ ሰርግ ደግሶ አግብቶ ከሀገሯ ወስቶ እዛ ሀገር ለማኖር ሙሉ የፈጀበት ጊዜ 2 ዓመት ከ4 ወር ነው። 2 ዓመት ከ4 ወር ውስጥ 6 ጊዜ መጥቶ ያያት ሲሆን ከ6ቱ አንዱ የሰርጉ ጊዜ ነበር። ቤተሰቡ ተደስቶ ልጃቸውን በክብር ድረው ወደ ውጭ የላኩ ሲሆን ከደረሰች ከተወሰኑ ወራት በኋላ ጸነሰች። ጊዜውን ጠብቆ ሕፃኑ ተወለደ። እሷን ግን ግራ ያጋባትና የደነገጠችበት እውነት ያወቀችው ውጭ ሄዳ የ2 ወር ጽንስ በሆዷ እያለ ነበር። የትዳር አጋሯ ከሷ ውጪ አሳፋሪ በሆነ ሁኔታ የፍቅር ግንኙነት ያለው ከወንድ ጋር ሲሆን የምታወራውና የምታደርገውን አጥታ በጭንቀት ተሰቃየች። ጽንሱ 4 ወር ሲሆነው በግልጽ አልካ እንዲለዩ አሳመናት። ለምን ስትለው ነፍሰ ጡር ስለሆንሽ ብሎ መለሰላት። ከዚህ በኋላ ሁሉም ተገለጠላት። ለማመን የተቸገረችው ዕለት ተረዳች። ያገባችው ሰው ማንነቱ ዕውቀት ግን ለማን እንደምትናገር ግራ ተጋባች። ለብቻዋ ተሰቃየች። በማታውቀው ሀገር ጽንስ በሆዷ ይዛ ከባዱ ሚስጥር ተሸክማ ኑሯን ቀጠለች። እንግዲህ ጧት ወደ ስራ ሲወጣ እንደ ሚስት ሰላም አይላትም፣ ደህና ዋይ ሄጃለሁ አይላትም። ቀጥ ብሎ ነበር የሚወጣው። ማታ ከስራ ሲመጣ ቀጥ ብሎ ገብቶ ይተኛል። እንዴት አመሸሽም የለም።
ይሄ እንደ ሚስት ምንም የሚያደርገው ነገር የለምና ለሱ ትልቅ ነገር ማድረግ ማለት ይዟት ወጥቶ ለቤት የሚያስፈልገውን አስቤዛ ምናምን ገዝታ ስትመጣ ያው ከዚህ በላይ ምን ትፈልጊያለሽ? በቃ ሆድሽ ሞላ ምን ትፈልጊያለሽ? እርጉዝም ነች። እርጉዝ ስለሆነች በቃ እርጉዝ ሴት ከዚህ በላይ ምንም የምታደርገው ነገር የለም፣ አርፈሽ ተቀመጭ እያለ እሷን ለማሸማቀቅ ነበር የሚሞክረው። እርጉዝ ነሽ፣ አላስፈላጊ ነገር አትፈልጊ አይነት ነገር እያለ እሱ ሊያፍርበት በሚገባው ማንነቱ፣ ነገር ግን እሷን ያሸማቅቃት ነበረ። በጣም የሚገርመው ግን እሷ ይሄ የማሸማቀቅ ነገሩ የእውነትም ደግሞ ተሰምቷታል፣ ተሸማቃለች። ምንድነው በአይኗ ያየችው ነገር አለ። እሷ የምታውቀው ጓደኛዬ ወንድሜ ማለት ነው ይሄ ብሎ ያስተዋወቃት አንድ ግለሰብ ከስራ ቦታ ይዞት ሲመለስ ወይንም ደግሞ እቤት አምጥቶ ሊያወርደው ሲል እንግዲህ ባልና ሚስት ከንፈር ለከንፈር እንደሚሳሳመው ወይ ፍቅረኛ ከንፈር ለከንፈር እንደሚሳሳመው የገዛ ባሏን ከወንድ ጋር ከንፈር ለከንፈር ሲሳሳሙ ነው በመስኮት እሷ ከውስጥ ሆና እነሱ ከውጭ ሆነው መኪና ውስጥ ነው ሲሳሳሙ ያየቻቸውና ደነገጠች። ውስጧን የታመመው ፍርሃት ነው ውስጧን የወረሰው። አይታ አታውቅም እንደዚህ። ለመጀመሪያ ጊዜ የተረዳችውም በዚህ ነው። ከዛ በኋላ ግን ያንን ካየች በኋላ አይታም ደንግጣም ውስጧ ታሞ አልጠየቀችውም። እሷ ለእሱ ላደረገው ነገር እሷ ተሳቃ፣ እሷ ፈራች፣ ጸጥ ነው ያለችው። እንግዲህ እሷ ወልዳ ልታረሳት የመጣችው ደግሞ ማነች? የእሱ አክስት ነበረች። የእሱ አክስት ጽዮን ልታረስ ስትመጣና በምታረሳት ጊዜ ይሄ ውስጧ የቀረውን የሚያስጨንቃትን ከባድ ነገር እሷ የተሸከመችውን ነገር ልክ እንደ እናት ትረዳኛለች ብላ እያለቀሰች በጣም ተሰምቷት እየተሸማቀቀች እያስጠላት እንደዚህ ያደርጋል ብላ የሞት ሞቷን ነበር የነገረቻት። የሚያስገርመው ግን አክስትየው አልደነገጠችም። ይቺ አክስቱ ማለት እንግዲህ በእድሜ ስታያት ከ60 ዓመት በላይ የሆነች ሴት ናት፣ ትልቅ ሰው ናት። ግን ምንም አልደነገጠችም፣ ምንም አልመሰላትም። ያለቻት ነገር ምንድነው? በቃ ዝም በይ፣ ሚስጥሩን ያዥ። አክስቱ አሁን ከ60 ዓመት በላይ ይሆናል የተባለችው ሴት የወሰደችውም እሷ ናት ወደ ውጭ። በልጅነቱ ልጄ ነው ብላ የወሰደችው እሷ ናት። ልጇ ግን አይደለም፣ የእህቷ ልጅ ነው። ስለዚህ ምን አለች? የቤተሰቡን ሚስጥር ጠብቂ፣ የእሱንም ሚስጥር ጠብቂ፣ ስማችን እንዳታጠፊ። በቃ አንቺ ሁሉ ነገር ይደረግልሻል፣ ቤተሰቦችሽንም እንደፈለግሽ ትረጃለሽ፣ ግን ሚስጥሩን ደብቂና ጸጥ ብለሽ ተቀመጪ ያለቻት። ታውቃለች አክስትየው። ሌላስ ምንድን ነው ያለቻት? ልጅ መውለድ ከፈለግሽ ልጅ መውለድ ትችያለሽ፣ በተረፈ ግን አንቺም በመኝታ ቤትሽ ቁጭ ያለቻት፣ እሱም በመኝታ ቤቱ ይቀመጥ። በቃ ኑሮ ኑሩ፣ ልጅ አሳድጊ፣ የፈለግሽውን ነገር አድርጊ፣ ግን ሚስጥሩን ደብቂ፣ እንደ ባልና ሚስት አብራችሁ ኑሩ ብላ ከ60 ዓመት በላይ የሆናት ሴት የዚችን ልጅ ገና ወጣት ልጅ ገና ህይወቷን ማንነቷን ይህንን ነውር ተቀብላ እንድትኖር ጥያቄን የጠየቀቻት፣ ለመነቻት። እንዳወቀች ስታቅ ደግሞ የበለጠ ተለማመጠቻት። ጽዮን ወራት ጠብቃ ቤተሰብ ናፈቀኝ ስትል ህፃኑን አሳይተሽ ነይ ተብላ ለ4 ወር አገሯ ደርሳ እንድትመለስ ከነ ልጇ ተላከች። ስትመጣ ግን ተጎሳቁላ ተረብሻ ብቻ ሳይሆን አይምሯም ተጎርቶ ነበር። ሆኖም ለቀናት ከቤተሰቦቿ ጋር ስታሳልፍ አንዳች ችግር እንደሌለ አስመስሎ በስልክ በቪዲዮ መላው ቤተሰቡ ሲያወራ የነበረው ባሏ ወደ አገሩ ለመምጣት የወሰነው ጽዮን ህፃኑን ይዛ ወደ እሱ እንደማትሄድና ከዚህ በኋላ ትዳሩን እንደማትፈልገው በስልክ ለአክስቱ ከነገረቻት በኋላ ነበር። ከአክስቱ ጋር በነበራት የስልክ ውይይት ከ1 ሰዓት በላይ ሲሆን ጽዮን እናት አባቷ ቤት ገብታ ከተረጋጋች በኋላ ወደ ቀልቧ ተመልሳ ጠንክራ ነበር። ለአክስቷ ከተናገረች በኋላ ግን በሀሳብ ጊዜ ሳያጠፉ ወደ ሀገሩ መጣ። ነገር ግን ነገሮች እንዳሰበው አልሆኑም። ከዛ ቀድሞ በግልጽ ያልተወያዩበት የደበቀው ሚስጥሩን አሁን አፍራ ያኖረችው ሁሉ በወላጆቿ ቤት ሆና ተናገረች።
ትዳሩም ሆነ እሱ እንደማትፈልግ ብትገልጽም እንደሚታረምና ፈጽሞ በዛ ውስጥ እንደማይኖር ገለጸላት። ይቅርታ ጠየቃት፣ አላመነችውም። በእርግጥ እውነቱን ለማሳመን የሞከረው እሷን ብቻ ሲሆን ቤተሰቦቿ ፊት ግን በግልጽ የተናገረው ነገር አልነበረም። አሁን በዚህ ሰዓት ሊክድ በማይችል ሁኔታ ራሱ ባሏ ብቻ ሳይሆን አክስቱ ጭምር ስላላመነችው አሳፋሪ ሕይወቱ ይቅርታ ቢጠይቅም በፍጹም በጽዮን ፊት ተቀባይነት አላገኘም። እናትና አባቷ በእርግጥ ነገሩን ሁሉ በዝርዝር አልሰሙም፣ ግን በልጃቸው መጎሳቀል ብቻ በመነሳት ውሳኔዋን አክብረው እዚሁ ትቆይ በማለት አለሳልሰው መናገር ቀጠሉ። ያን ቀን ሊነጋገሩ የነበረው በሰላም ነበር። ቤቱ ሞቅ ብሎ ሁሉም በቀስታ ሲወያዩና ሐሳባቸውን ሲገልጹ ቆይተው ባላባት እግር ስር ወድቀው አስታርቁኝ ሲል ግን እናትና አባቷ ግራ ተጋቡ። ልባቸው ሚራራ የመሰላት ጽዮን በፍጹም አልመለስም የደበኩት ነገር እናገራለሁ ስትለው ግን ለስላሳ ባሏ ባንዴ ወደ አውሬነት ተቀየረ። ከዛ ግን ጽዮን ንዴቱ አናደዳት፣ ቁጣው አስቆጣት። በመጨረሻ የደበቀችውን ስትናገር እናትና አባቷ ድንጋጤያቸው ከፍተኛ ነበር። በነገሩ ተሸማቀቁ፣ ግራ ተጋቡ። ክፉ መነጋገር ሲጀምሩ ግን ውጣልኝ ዕቃን ጠቅለለ ሲባል ዕቃውን ሰብስቦ አልነበር የሚወጣው። ሰላማዊ የነበሩትን ሰዎች ሕይወታቸውን ሊያሳጣቸው ወስኖ ከፍተኛ ጉዳት ካደረሰባቸው በኋላ ከቦታው ተሰወረ። ታዲያ ሶስቱም በደረሰባቸው ጉዳት ከፍተኛ ችግር ውስጥ ሲገኙ ዛሬ ግን ፈጣሪ ረድቷቸው በየተራ ወደ ቤት ተመለሱ። እናት ከ3 ሳምንት በኋላ ወደ ቤታቸው ገቡ። አባትና ጽዮን በተከታታይ ሳምንታት ተመለሱ። ሕፃን ልጃቸው ከፖሊስ ተቀብለው ኑሯቸውን ሲቀጥሉ፣ ይህ ግለሰብ ግን 3 ሰዎች ላይ ለፈጸመው ወንጀል ጥፋተኛ ሆኖ ፍርዱን ተቀበለ። የፈራው አልቀረም። ማንነቱና ለዚህ ላደረገው እንዳይሰማ የፈለገው ሚስጥር ሁሉ በሕግ ፊት ተገልጦ ታየ፣ ተሰማ። እንግዲህ ሁሌ ከየታሪኮቻችን መጨረሻ ላይ የነሳን የምንመክርባቸው ጠቃሚ ሀሳቦች አሉ። እንግዲህ የዛሬዎቹ ባለ ታሪኮቻችን ደግሞ እንግዲህ የተለየ የሚመስል ነገር ግን በጣም የተለመደ ሚስጥር በጣም የሌለ የሚመስል ግን በጣም ያለ ታሪክ ነው። ምንድነው እንግዲህ ብዙ ጊዜ በጣም ልለው የምፈልገው ነገር አገራችን ላይ እንግዲህ ፊልሞች ላይ ካየን ምናምን ነገሮችን ኖርማል እንድናደርገው አይምሯችን ላይ አይተን በቃ እንደማንኛውም ወንድና ሴት ጾታዊ ግንኙነት እንዳለው ወንድና ወንድና ሴትና ሴትን ኖርማል አድርገን እንድናልፈው አይምሯችን እንዲቀበለው በፊልም በተለያየ ነገር ይሄ ወደ ሰው ውስጥ እየገባ ይገኛል። አሁን የተለያዩ ሙቪዎችን ካየን መሀል ላይ የሆኑ ወንድና ወንድ እንትን ፍቅረኛሞች ወይ ሴትና ሴት የተለመደ ነው። ከታሪኩ ውጪ ናቸው ማለት ዋናዎቹ ባለ ታሪኮች ወንድና ሴት የሆኑና በመሀል ግን እንደዚህ አይነት ነገሮች አይጠፉም። ይሄ ጭንቅላታችን እንዲለምደው የሚያደርግበት መንገድ ነው። መጀመሪያ ቀን ፊልም ላይ እንዳየነው አይደለም ሁለተኛ ቀን የምናየው። ይሄ ነገር በተለያየ መንገድ ሰዎች እንድንለምደው አይምሯችን ማለት ኦኬ ምናምን ብለን እንድናልስ አለ ብለን እንድናልስ አይነት እንድንለምደው እየተደረገ ይገኛል። ነገር ግን ይሄ በጣም ዘግናኝ በሰማነው ቁጥር የሚዘገን ሊወረን የሚገባ ነገር ነው። ይሄ ከሩቅ ስንሰማው በቃ የሚያቅለሸልሽ ነገር ነው። ለመስማት እንኳን እንትን የሚል ማለት ነውና የሚለመድ አይደለም። ሰዎች በቀላሉ ሊለምዱት የሚገባ አይደለም። ስንሰማው ነው እንዴ ብለን ልናልፈው የሚገባ ነገር አይደለም። እንትና እኮ ብለን ይሄ ከሩቅ ሰው እንኳን ብንሰማ የሩቅ ሰው መሆኑን ራሱ ብናቅ እንደ ቀላል ልንቀበለው የሚገባ ነገር አይደለም። እንደዚህ አይነት ሰዎችን እንደው ያለምንም ርህራሄ መሞት ነው ያለባቸው። ማለት በጣም ከባድ፣ አጸያፊ፣ አስነዋሪ፣ ለጤና በጣም ጥሩ ያልሆነ አንገት የሚያስደፋ የሚያሸማቅቅ ይሄ ከሴት ልጅ አሁን ተደፈረች ይባላል ምናምን አይደለ? በወንዶች ደግሞ እንደዚህ አይነት ልምምድ ያላቸው ሰዎች ወንዶችን ሲደፍሩ የነሱ ደግሞ እጅግ በጣም የባሰ ህመሙም የከፋ ወጥቶ ለመናገርም የሚያሳፍር የሚያስፈራ ከባድ ነገር ስለሆነ እንደዚህ አይነት ነገሮችን ጭንቅላታችን ሊቀበለው አይገባም። እንደዚህ አይነት ሙቪዎች ተከፍተው
ገና ስናያቸው መዝጋት ነው ያለብን። እንደዚህ አይነት ወሬዎች ሰዎች ኖርማል አድርገው ሊያወሩ ሊሞክሩ ሲሉ እነሱ በጣም ኃጢአተኞች እንደሆኑ አድርገን ስንነግራቸው ያኔ እንደዚህ አይነት ነገር በቃ ከህይወታችን እያራቀን እንመጣለን። ከመስማት እንኳን ነው የምልሽ። በቃ መስማቱ ራሱ የሚቀፍ ነገር ነው መስማቱ ራሱ። እና ሰዎች እንደዚህ አይነት ነገር አለ የሌለ ይመስላል ግን አለ። በተለይ አሁን እኛ ሀገር ላይ ምንም የሌለ ወይ ውጭ ሀገር ብቻ ያለ ተደርጎ እንትን የሚባለው ነገር በጣም ውሸት ነው አለ። ወንዶች ይደፈራሉ፣ ወንዶች እንደዚህ አይነት ነገሮችን ያደርጋሉ። ጾታዊ ይሄ ወንድና ወንድ ግንኙነት አለ፣ የሌለ ነገር አይደለም። ነገር ግን መኖሩን እንዴት ነው ይሄ እውቅና ሰተን መኖር አይደለም ያለብን። እንደዚህ አይነት ሰዎች በፍጹም አካባቢያችን እንዲኖሩ መፍቀድ የለብንም። ይሄ ልክ ያልሆነ ነገር ነው። ይሄ ተፈጥሮም የምትቀበለው አይደለም። በሃይማኖትም ብናይ አይቀበለውም። ኔቸራችን ራሱ የተፈጠርንበት አፈጣጠራችን ራሱ ለእንደዚህ አይነት ነገር አይደለም። በቃ ጭራሽ ሁሉ ነገራችን ሪጀክት የሚያደርገው ነገር ነው። ተፈጥሯችን ሪጀክት ያደርገዋል። አምላክ የሚቀበለው አይደለም። በጣም አጸያፊ ነገር ነው። ስንሰማው ለጆሮ የሚዘገንን ነገር ነው። ነገር ግን ይሄ እንደዚህ ከውጭውም ዓለም ከምንም ኖርማላይዝ እንድናደርገው በፊልምን በምንም እያዋዙ አይመጡልናል። እና እንደዚህ አይነት ነገሮች ላይ ወንድሞቻችንም በጣም መጠንቀቅ መቻል አለባቸው። በጣም ጥበበኞች ሆነው ከሩቅ ነገሮችን ማየት መቻል አለባቸው። የሚያስጠላ፣ የሚያጸይፍ፣ የሚያሳምም፣ የሚገል ማለት ሰዎች ወንዶች እንደዚህ ጠረን እንዲኖራቸው የሚያደርግ ሽታ የሚያስጠላ እንዲኖራቸው የሚያደርግ ማንነታቸውን የሚያስለቅቅ እንደዚህ አይነት ወንዶች ወንድ ሆኖ ተፈጥረው እንደ ሴት አክት ሲያደርጉ የምናይበት የሚያስጠላ ነገር በቃ የሚዘገንን ነገር ነው። እና እንደዚህ አይነት ነገሮችን እንደቀላል ልናያቸው አይገባም። በጣም ሪጀክት መደረግ ያለበት ነገር ነው። ከዛ በተጨማሪ ያልሽው ላይ ለመጨመር ለምሳሌ እነዚህ አይነት ወንዶች እነሱ የተቀበሉት ተግባር ነው የነሱ በቃ ራሳቸውን አንድ ቀንበር ውስጥ ከተዋል። ፈጣሪ ረድቷቸው ካልወጡ ከዚህ ውስጥ እነሱ እኮ የገቡበት ነገር ይበቃል። ለምንድነው እህቶቻችንን ይዘው የሚገቡት? ከወንድ ጋር የፍቅር ግንኙነት እፈልጋለሁ ያለ አንድ ወንድ ምን ሲሆን ነው ሚስት የሚያገባው? ለምንድነው እህታችንን የሚያበላሻት? ለምንድነው ከሷ ልጅ የሚወልደው? ለምንድነው እዚህ ውስጥ እሷን የሚያስገባው? ይሄ እኮ አንድ ቤት አይደለም፣ መዓት ቤት አለ እንደዚህ አገር ውስጥም ውጭ አገርም። ውሸታሞች እህቶቻችን ይሄን ነገር መቃወም አለባቸው። ኖርማል አይደለም ይሄ። እያወቁ የሚኖሩ ጸጥ ብለው የሚኖሩ ሴቶች አሉ። ምን ይሏቸዋል? መኝታ ቤት ይለያሉ። በሆነ ጊዜ ግንኙነት ይኖራል። ስለዚህ ልጅ ይወለዳል። አቤት ምን አይነት የሞኝ ዓለም እንደሆነ፣ እንዴት እንደቀለደባት፣ እንዴት እድሜዋን እንደወሰደባት፣ እንዴት የህይወት በረከቷን እንደወሰደባት፣ እንዴት በልጆቿ ማንነት ላይ እንደተጫወተባት። ይሄ በጣም ትልቅ ነውር ነው። በተለይ ገንዘብ ሲኖር ወይ ደግሞ የሚታዩበት ነገር ሲኖር እንደዚህ አይነት ሽፋን ውስጥ የሚኖሩ ሰዎች በጣም የሚታለሉ እህቶቻችን፣ በዚህ ውስጥ የሚኖሩ ሰዎች በጣም ብዙ ናቸው። በጣም ያሳዝናል። ሰውየው እንግዲህ ምርጫው ነው። ያ ወንድ የፈለገውን ነገር ከወንድ ጋር ማድረግ ይችላል። የእህታችንን እድሜና ህይወት ግን ለምን ያበላሻል? እኔ ያቺ ሴት ለምን አትወጣም? ለምን እንደዚህ አታረግም ትባላለች። ግን ድንጋጤው ራሱ ያስወጣል እንዴ? ለሰውስ ምን ብለሽ ነው የምትናገሪው? በጣም እኮ የሚያሳፍር ነገር ነው ለኛ ማህበረሰብ። እና በጣም ባለጌነታቸው፣ በጣም ነውረኝነታቸው፣ በቃ የሰው ህሊና የሌላቸው የምንላቸው በሰነ ስርዓት ወንድ ልጅ አክብራ ሚስት ሆና ወዳ ልትኖር የምትፈልገውን እህታችንን እሱ ወንድ ከወንድ ጋር እየተኛ እንደገና መልሶ እየመጣ ከሷ ጋር እየተኛ ልጅ እየፈለፈለ ይሄ ደብል ላይፍ እየኖረ ምን አይነት አስተሳሰብ እንደሆነ አላውቅም። ይሄንን የምታውቅ ሴት በትክክል መወሰን ያለባት አንድ ነገር ነው። ይሄንን ባለጌ ባሏን አንዱ ለሶስት ሳትል ማባረር ነው። ይሄ በጣም ትልቅ ነውር ነው። በዚህ ውስጥ ደግሞ እንደ ዛሬ ባል ታሪካችን አክስትየው አለች አይደል? የሚያውቁ አሉ። ጓደኛም ሆነ የሚያውቃል የሚደብቅ፣ እህት ሆና የምታውቃለች የምትደብቅ፣ ወንድም እናት አባት ጭምር እያወቁ በቃ ዝም በይ አንቺ በቃ ሁሉ ነገር ይሟላልሻል። ምንድነው ይሟላላት? ህይወቷን ተነጥቃ ምንድነው ይሟላላት? ነፍሷ ተወስዶባት ምንድነው ይሟላላት? በቁሟ ተገላ ምንድነው ይሟላላት? ምን አርጊ ነው የሚሏት? ከወንድ ጋር የሚተኛ ባል አለሽና ዝም ብለሽ ኑሪ፣ ገበናሽን ለሰው አታውጪ፣ አውጪና ዘርግፊ። ይሄ ምንም ቀልድ አይደለም። ከዚህ ውስጥ መቁጠርም አያስፈልግም። በጣም ትልቅ ኃጢአተኛ ጋር ነው አብራ ኃጢአት እየሰራች ያለችውና እህቶቻችን ራሳቸውን ያድኑ። እንደዚህ አይነት ተግባር ያለበት አካባቢ መቀመጥ ሴት ልጅ አይገባትም። በጣም የሚያሳዝነው ደግሞ ከእንደዚህ አይነት ወንድ ልክ ለርቢን የተፈለገችው
ሊራባባት ልጅ ወልዷል ሊባል ትጠራና እሱ ለርቢ ተብላ እንደ አንድ ልጅ የሚሰራ ማሽን ትቆጠርና ልጆች እንድትወልድ ትደረጋለች። በጣም ያሳዝናል። እንዴት እንደ ዕቃ እንደቆጠሯት፣ እንዴት ነፍሷን እንደተጫወቱበት፣ እንዴት ይሄንን ለክፉ መንፈስ እንዳሳልፈው እንደሰጧት ማሰብ መቻል አለብን። በእንደዚህ አይነት ሁኔታ የምንጠራጠረው ልጅ ካለን፣ እህት ካለን፣ ወንድም ካለን፣ ጎረቤት ካለን ራሱ ነግረን ከዚህ ውስጥ ማውጣት መቻል አለብን። ይሄ ምንም የምንደራደርበት ነገር አይደለም። ነውሩን እሱ እዛው ያድርገው። እህታችንን ግን ህይወቷ ማበላሸት የለበትም። ሌላው ደግሞ ምንድነው እኛ ሀገር ላይ የሴት ልጅ መደፈር ተለምዶ እንኳን ሴት ልጅ ተደፈርኩኝ ብላ ወይ ደግሞ እናቷ ወይ አባቷ ልጅ የተደፈረች ብሎ ህግ ጋር መሄድ እንደ ነውር እንኳን ይቆጠራል። በቃ ተድበስብሶ ተሸፋፍኖ ማለትን ወይ በሆነ በሽማግሌ መታረቅ ምናምን የተለመደበት ሀገር ላይ ወንዶች ልጆች ደግሞ በዚህ ሁኔታ ያደፈራሉ። እንግዲህ ይሄ ልምምድ የተለማመዱ ሰዎች ናቸው ወንዶች ልጆችን የሚደፍሩት። ወንዶች ልጆች ተደፈርን ብለው እንዴት ያወሩ? የሚያሳልፉትን መከራ ብዙዎች ራሳቸውን ያጠፋሉ። ብዙዎች ታመው ለረጅም ጊዜ ይቆያሉ፣ እስከ ሞት ይደርሳሉ። ማለት ህመማቸውን፣ ጭንቀታቸውን ብቻቸውን ማቆም ይሞታሉ። አይምሯቸው የሚበላሻለ በወንዶች ጥቃት ደርሶባቸው ማለት ነው። እነዚህ ሰዎች በቃ አንዴ የሆነ ሆኗል። ስለዚህ ወደ ህግ መቅረብ አለባቸው። ወደ ህግ ሄደው ማለት አይምሯቸው በጣም ከባድ ነው ወደ ህግ መሄድ ብሎ ያሰቡትን ነገር ግን ሄደው ፍትህ ማግኘት አለባቸው። አዎ አዲስ ነው ለኛ ሀገር እንደዚህ ብሎ መናገር። ሴት ልጅ እንኳን ተደፍራ በቃ ያገባታል ዝም ይበሉ፣ በቃ እንደዚህ በሽማግሌ እንፍታው በሚባልበት ሀገር ላይ ወንድ ልጅ ተደፈርኩኝ ብሎ ማውራት በጣም ከባድ ሊሆን ይችላል። ነገር ግን አለማውራቱ ያን ሰው አንደኛ ሕክምና አያገኝም በሼም ምክንያት፣ ሁለተኛ ነገር ደግሞ ፍትህ አያገኝም። እንደዚህ አይነት ሰዎች ደግሞ አንድ አይደለም በተደጋጋሚ ይደፈራሉ። ምክንያቱም አይናገሩ። ምክንያቱም ይሄ ለነሱ ነውር ነው። ህግ ጋር ሄደው ምን ብለውን መጀመር እንዳለባቸው አያውቁም። ህግ ይሰማናል ላይሰማን የሚለውን ራሱ እነሱ መረጃ የላቸውም። ተደፈርን ብሎ ማውራት ለነሱ ከባድ ነው። ምክንያቱም ሰው የሚያውቀው ራሱ አይመስላቸውም። እነሱ ላይ ብቻ የተፈጠረ ከባድ ነገር አድርገው ነው የሚያስቡት። በእርግጥ ከባድ ነው፣ በእርግጥ ይጨንቃል፣ ይዘገንናል። ነገር ግን ህይወት ደግሞ መቀጠል ስላለበት ያ ከባድ ሰው ደግሞ ያ በጣም አስነዋሪ ሰው ደግሞ ቅጣት ማግኘት ስላለበት ሌሎቹንም ሰዎች ከመበከሉ በፊት መዳኘት ስላለበት ሊቀጣ ስለሚገባው ህግ ፊት መቅረብ አለበት። ያ ደግሞ የሚሆነው የተደፈረው ወንድ ሄዶ ለህግ ሲቀርብ ነው። ከዛ ውጭ ደግሞ ህክምና ማግኘት ካለበት ሄዶ ህክምና ማግኘት አለበት። ህክምና ባላገኘው ቁጥር እስከ ሞት ስለሚደርስ ከባድ ስለሆነ ሄዶ ህክምና ማግኘት አለበት ማለት ነው። እና እንደዚህ አይነት ነገሮች እንደ ነውር ታይተው ወንዶች ተደፍረው ልጆች እናትና አባት ሴት ልጆቻቸውን ብቻ አይደለም መጠበቅ ያለባቸው፣ ወንዶች ልጆቻቸውን መጠበቅ አለባቸው። ወንዶች ልጆቻቸው እንዳይደፈሩ መጠበቅ አለባቸው። ምክንያቱም ዘመኑ ይሄ ስለሆነ እየተደረገ እየሰማን እያየነው ያለው ነገር አስከፊ አስነዋሪ ስለሆነ ወንዶች ልጆቻቸውን ልክ ሴት ልጆቻቸውን ሴት ልጅ የምትጠበቀው በዚህ መንገድ አይደለ? ሰዎች እንዳያጠቋት፣ ወንዶች እንዳያጠቋት፣ ወንዶች እንዳያዋት፣ እንደዚህ እንዳትደፈር እንዳትለከፍ አይደለ? ወንዶች ልጆቻችንንም በዚህ መልኩ ሰው ነው መጠበቅ አለብን። ምክንያቱም እነሱም ከሴት ልጅ የከፋ ጉዳት ነው እነሱ ላይ የሚደርሰው። የማይናገሩት ነገር ነው ይሄ፣ እንዲህ ነው የማይሉት ነገር ነው ማለት ከባድ ነገር ነው። ስለዚህ ልጆቻችንን ስንጠብቅ ሴቶችን ብቻ ሳይሆን ወንዶችንም መጠበቅ መቻል አለብን። እንደዚህ አይነት ነገር ምልክት ከታየ ወይ ደግሞ ቤተሰብም ቢሆን ልጁ እንደዚህ አይነት ጥቃት የደረሰበት ሲመስለው አፍሮ መቀመጥ፣ ተሸማቆ መቀመጥ አይደለም። ወንድ ልጆችንም ቢሆን ቶሎ ሕክምና እርዳታ ማግኘት፣ ቶሎ ብለው ህግ ጋር መሄድ መቻል አለባቸው። ይሄ እንደ ቀልድ ሊታይ የሚገባ ነገር አይደለም። ዘግናኝ አስነዋሪ ነገር ስለሆነ ይሄ ቶሎ ብለን ነው ከሀገር ማስወጣት ያለብን በእውነት። ሌላው እንግዲህ በጣም የሚያሳዝነው ነገር ሴቶች እህቶቻችን እንደዚህ አይነት ነገር ሲታዘቡ፣ ለምሳሌ ተመሳሳይ አይነት ታሪክ የዛሬ ባለታሪካችን የገጠማት አይነት ነገር ገጥሟቸው ሽማግሌ ይሰበስባሉ። አንዳንዶች ሽማግሌ ማለት አሁን መጀመሪያ እሷ ለሽምግልና ለእርቅ ቅሬታዋን ያቀረበችው ለአክስቱ ነው አይደል? አክስቴው ግን ዝም በይ አለቻት። 20 ሰው ብትጠራ እነዚህ ቤተሰቦቿ ስለሆኑ እናት አባቷ ስለሆኑ ተደናገጡ፣ ከጎኗ ቆሙ እንጂ ብዙ ሰው የሚለው ነገር ምንድን ነው? ታገሺ፣ በቃ ለትዳር ብዙ ነገር ይቻላል፣
ማለት ለምን ብለው የሰውን ልጅ ህይወት በዚህ ደረጃ ሽምግልና ሽማግሌ ማለት አባት ማለት ነው። ሽምግልና ማለት በጣም ትልቅ ክብር ነው እና ሲጀመር በጠዋቱ እዛ ጋር ልጃችንን ለልጃችሁ ብለው የመጡት ሽማግሌዎች ለማያውቁት ሰው ነው ሽምግልና የጠየቁት። ከወንድ ጋር ለሚተኛ ወንድ ነው መጥተው ለሴት ልጅ ሽምግልና የቆሙት። ከዛ በኋላ ደግሞ እንደገና ይመጡና እነዛ ሽማግሌዎች ጸብ ሲፈጠር አንኖርም እዚህ ውስጥ ሲሉ ሴቶቹ እነዛ መጀመሪያ አሳልፈው የሰጡት ሽማግሌዎች አሁንም ደግሞ ምን ያደርጋሉ? መጥተው ይቅርታ ይጠይቃሉ ለወንዱ ሆነው። የዛን ጊዜ ለምንድን ነው ሴቷን የሚጫኗት? ለምንድን ነው ሴቷን ተይቻ የሚሏት? ይሄንን ሚስጥር አይናገሩ። የዛሬዋ ባልታሪካችን ጎበዝ ስለሆነች የተናገረችው ከአይምሮዋ በላይ ስለሆነባት እንጂ ብዙ ሴቶች እህቶቻችን ይሄንን ሚስጥር ትንፍሽ አይሉ፣ ለሰው እንኳን አይናገሩትም። እኔ አልተናገሩትም ወይንም አላወጡትም ብዬ አልፈርድባቸውም። ምክንያቱም በቃ ከአይምሮ በላይ የሆነ ነገር እኮ ሲገጥመን ድምፃችን ራሱ እንጠዋለን፣ ምላሳችን ውስጥ ይገባል፣ መናገር ያቅተናል። ምክንያቱም ይሄ የሰውኛ ባህሪ አይደለም። ወንድ ከወንድ ጋር እየተኛ እንደገና ሚስት አግብቶ ልጅ እየወለደ ሲኖር ምንድን ነው ይሄ? ማንስ ይሄንን ተቀብሎ ለሽምግልና ለአደባባይ ይናገራል? ማናችንም ላንናገር እንችላለን። ሆነ ግን ሲሆን የመጀመሪያው ነገር ሽማግሌዎቹ ቢሰሙ እንኳን ቢናገሩ እንኳን ምን ያደርጓታል? ታረቂ ይሏታል፣ አንተ ተው ይላሉ፣ ተቃቀፉ ይላሉ፣ ያስምላሉ፣ አብራችሁ ኑሩ ይላሉ። የቱ ጋ ነው? ቢያቁም ባያቁም። እሷ ደግሞ ሁለተኛው ነገር ምንድነው? ትክክለኛው ሚስጥር አትናገርም። ከዚህ ውስጥ ራሳችንን ማውጣት የምንችለው አንድ ነገር ነው። እሱም ማፈር ስናቆም፣ መፍራት ስናቆም፣ መሸማቀቅ። እሱ ላጠፋው አንቺ መሸማቀቅ ካላቆመች ሴት ልጅ እሱ ሄዶ ላጠፋው ነውረኛ ወንጀሉ እሷ ግን ሚስቱ ስለሆነች ተብሎ እሷ መደበቅ ካላቆመች በስተቀር ይሄ ነገር ነፃ እንወጣም፣ ፍትህ አናገኝም። በጣም ብዙ ነው። በሁለት በኩል ነው የምትጎዳው። በዚህ በኩል ሽማግሌ ቢያቅም ተይላታል፣ በሌላ በኩል ደግሞ ለሽማግሌ አትናገርም፣ አሁንም ተይና ታረቁና ኑሩ ይባላሉ። እና በሁሉም አንግል ነው እች ሴት የምትጎዳው። ግን እንደዚህ አይነት ነገሮች አንዳንዴ እኮ በቃ ከአይምሮ በላይ ከፈጣሪ ፍቃድ በላይ ከባህል በላይ ከሰውነት በላይ የሆኑ ነገሮች ሲደረጉ ሽማግሌም አይሰበሰብም፣ ለሰው መናገርም አያስፈልግም። ከዚህ ውስጥ ቁርጥ አድርገን ራሳችን ነው የምንወጣው። እንዴ ማስረዳትም አይጠበቅብንም። ከአይምሮ በላይ ነው። ይሄ በጣም ነውር ነው። ሌላው ደግሞ ምንድነው ያልሽው ላይ ለመጨመር ትንሽ ነው ማለት ይከብደኛል። አብዛኛው ትዳር ውስጥ ያሉ ሴቶች ልክ ባልሆነ መንገድ ባሎቻቸው ግንኙነት ይጠይቋቸዋል። እንደዚህ አይነት ልምምድ ወንዶች የሚለማመዱ ወንዶች ሴት ሚስቶቻቸው ጋር ሄደው ይሄ ትክክለኛውና አምላክ የፈቀደውን አይነት ግንኙነት አይደለም የሚጠይቁት። ለሴቷ የሚያሳፍር የሚያስጠላ በሽታ የሚሆን ነገ ላይ ልትሞትበት በምትችልበት አይነት መንገድ ነው ጾታዊ ግንኙነትን የሚጠይቋት። በዛ ሰዓት ሴቶች ምን እንደሚያደርጉ ግራ ይገባቸዋል። በቃ ብለው ትዳራቸውን ፈተው አይሄዱም። ሽማግሌ ሲመጣ እንዳልሽው እንደዚህ እኮ ተብዬ ነው እንደዚህ እኮ ብሎኛል ብሎ ለመናገር ያፍራሉ። ቤታቸው ውስጥ ጸብ አለ። ቤታቸው ውስጥ የማያስማማቸው ትልቅ ነገር አለ። ሴቷ የሚያስጨንቃት ነገር አለ። ሄዳ የምታማክረው ሰው የለም። ሰው ራሱ ሰውን ሲያማክር አለ እኮ የምናማክረው ነገር። ይሄንን ምንም ብላ ለሰው መናገር ታፍራለች። ነገር ግን በቤቷ እየተከዘች በቤቷ እየተጨነቀች ምን ላድርግ እያለች ትቀመጣለች። በዚህም ጊዜ ጸብ ነው፣ ከሱ ጋር ችግር ነው የሚፈጠረው ከባሏ ጋር። እሷ ምን እንደምታረግ አታውቅም። ሰላሟ ይነሳል፣ ቤቷ ይበጠበጣል። ለማን ምን ብላ እንደምትናገር ግራ ይገባታል። አይ በቃ ትዳሬን ልተው ብላ ብትል ሽማግሌ ይሰበሰብና ታረቁ ይባላል። አንዳንድ ጊዜ ካየሽ ሽምግልና ላይ እንደ ጥፋት የሚታዩና ይሄ ነው በቃ ብለው ጠረጴዛ ላይ የሚቀመጠው ጉዳይና እነሱን ያጣላቸው ጉዳይ የማይገናኝ ነው። ትክክል። በጣም ሌላና ሌላ ነው የሚሆነው ነገር። ከዛ በቃ ምንም ልትናገር ስለማትችል ሴት ቻይ ትባላለች። መቻል ያጎብጣል፣ መቻል ያሳምማል። መቻል ብዙ ነገሮችን ችላ ይሄ እንደማትሆን ሆና ትበላሻለች። ለምን ይችላሉ? ትዳር እኔ መቻቻል ነው ብዬ አላምንም። ትዳር አንዳንድ ነገሮችን መተው ነው። አንዳንድ በቃ ይሄ አይተሽ የምታልፊው የምትታየው ነገር አለ። ቂም ይዘሽ የምታልፊው እንትን የምትይው ሳይሆን ትተሹ በቃ ይፈጠራል ብለሽ ካልሆነ ግን ከባድ ጥፋት እየጠፋ ተችሎ ለምን ይኖራል? ማለት ግዞት ነው እንዴ? ትዳር ግዞት አይደለም ማለት ሰው ተስማምቶ ተዋዶ ይኖራል።
ጥፋቶችን ይተላለፋል። ሰውና ሰው እስከኖራ ድረስ ይጋጫል። ነገር ግን እንደዚህ አይነት ከባባድ ነገሮችን ለምን ማለት ምን በወጣች ላ የምትኖር ቢቀርስ ምን ይኮናል? ምንም የሚፈጠር ነገር የለም። ከዚህ ኑሮ ቀርቶባት የምታጣው ነገሮች የምታሳልፈው ቻሌንጆች ይበልጣል። እና አንዳንድ ጊዜ ይሄ ጠረጴዛ ላይ የሚቀርቡ ችግሮች ከጸቡ ጋር ምንም አይነት ግንኙነት የሌላቸው ናቸው። እና እንደዚህ አይነት ነገሮችን ልናስብበት ይገባል። እንዳልኩ ሽማግሌዎችን መጥተው ሽምግልና ላይ ሲቀመጡ አንዳንድ ነገሮችን ልትረጃቸው ትችያለሽ። ከባድ ሚስጥር ያለው ጸብ ከሆነ ቤት ውስጥ ይሄ አንድ ያላስማማቸው ከባድ ኢሹ ካለ ሌሎቹ ነገሮች ትንሹ ነገር ያጣላቸዋል። ይሄና ይሄ ተጋጨ ብለው ይጣላሉ። ስለዚህ ልናስማማና ልናስታርቅ የምንችለውን ጉዳይ ራሱ መለየት መቻል አለብን። ሴቶችም ቤታቸው እንደዚህ አይነት ጉዳይ ላይ ብዙ ስላሉ ነው በጣም ብዙ እንደዚህ አይነት ነገር እየተጠየቁ እየተጨነቁ ትዳሬን ከምፈታ ይሄን ነገር ይሁን እንዴ ምናምን የሚሉ ሴቶች የማይሆን ነገር ነው ማለት ሰው ጤና ይበልጣል፣ ሰላም ይበልጣል፣ ኖርማልነት ይበልጣል፣ በቃ ሰው መሆን ይበልጣል። እና ሰውነታቸውን ካስቀደሙ ሰውነታቸውን ያስቀድሙና ይሄን ባለጌ ሰው ይተውታል ማለት ነው። ምክንያቱም እንደዚህ ብሎ የሚጠይቃት ሴት በቃ እርግጠኛ ነኝ ከሌላ ወንድ ጋር ግንኙነት አለ፣ ጤናማ ያልሆነ ነገር በእውነት። ስለዚህ በቃ ኮምፕሊትሊ ከዚህ ሰው መለየት ነው ያለባት። አይወዳትም፣ አያስብላትም፣ አይፈልጋትም። ንቀቱስ እኮ ስለዚህ መተውን ያለባት ይቺ ሴት እኮ ከዛ በኋላ ጤነኛ የሆነ ህይወት አትኖርም። ይሄን ስላደረገች ደግሞ ትዳሩ አይቀጥልም በፍጹም። ትክክለኛ ፈጣሪ በፈቀደው አምላክ በሰጠው ትክክለኛ መንገድ ትዳሩን መርቶ ማድረግ ያለበትን ነገር አድርጎ እንትን የማይል ወንድ ሌላ ነገር የሚፈልግ ወንድ በየትኛውም ነገር ደስተኛ አይሆንም። የትኛውንም ነገር ብትፈቅድለት ያ ሰው ደስተኛ አይሆንም። ወይ ደግሞ ህይወቷን ለመቀጠል ይሄ ዋስትና ስለማይሆናት ይህ ሰው ስለማያስፈልጋት ቶሎ ነው ግንኙነቷን መቁረጥ ያለባት። በፍጹም እንደዚህ አይነት ነገርን ልትቀበል አይገባት። በጣም ያሳዝናል። እንደዚህ አይነት ሰዎች ብዙ ሰው ቀርቦ ስላላያቸው ስላላናገራቸው አፍረው ስላልተናገሩ ስላልወጡ ይሆናል እህቶቻችን እንጂ ቅርብ ናቸው ማለት በጣም ብዙ ሴቶች ናቸው በዚህ ነገር ውስጥ የሚጨነቁት። አንዳንድ ጊዜ እኔ ፐርሰናሊ ገጥሞኝ ያውቃል፣ ሰው አማክሮኝ ያውቃል። ባል ሚስቱን እንደዚህ አይነት ጥያቄ እያቀረበ ሲያስጨንቃት ማለት ትንሽ ነገር ነበር የፈለገችው። አዎ ኖርማል ነው ብላት ነገሩን ልትገባበት፣ አይ ኖርማል አይደለም ብትያት ደግሞ ለመውጣት አይነት ጥያቄዋና ውስጧ የነበረው ጭንቀት ደግሞ ዛሬ አይደለም እኮ ከዓመታት በፊት ነው ይሄን ነገር የነገረችኝ ወይንም የሰማሁት። ውስጧ የነበረው ጭንቀት እንዴት ፈርታ እንደነገረችኝ፣ እንዴት ተጠባ ይሄን ነገር እንዳወራችኝ፣ ግራ መጋባቱ ማለት ኮንፊውዥኑ ማመን ነው የሚያቅትሽ። ይደረጋል እንዴ ኖርማል ነው እንዴ የሚል ማለት ነው። ምክንያቱም መጥቶ የሚነግራት ሰውየው ሁሉም ሰው የሚያደርገው ነገር እንደሆነ፣ ሁሉም ሰው ይሄ በዚህ ነገር ውስጥ እንደሚያልፍ፣ እሷ ግን ፋራ ስለሆነች ስላልሰለጠነች፣ በዛ ላይ ደግሞ የተለያየ ነገር ምክንያት እየሰጣት የእሷ በልጆች መውለድ ምክንያት ሰውነቷ ስለተቀየረ ሌላ አማራጭ መፈለግ እንዳለበት ነው የሚያስረዳት። ይሄ ነውረኛ፣ ይሄ ባለጌ። ይሄንን ሽማግሌ ሰብስባ ፊት ለፊት ነው መናገር ያለባት። ፍቺ ላይ ፍርድ ቤት ፊት ለፊት ነው መናገር ያለባት። ሴቶች እህቶቻችን መሳቀቅ የለባቸውም። እንዳልኩሽ እኔ ለምሳሌ ሰው እንደኛ ሰው የሆነ ሰው እማቀው ሰው ሴት ሆና ባለትዳር ሆና አማክራኝ ታውቃለች። ባሏ ይሄንን ጠየቀኝ ብላ እኔ እንደ አንድ ግለሰብ ነው ይሄን የሰማው። ጆሮዬን ብሰጥ 2፣ 3፣ 4 ልሰማ እችላለሁ። የመስማት ሰዓቱ ቢኖረኝ ቁጭ ብዬ ባማክር ማለት ነው። ማማክር ስልሽ በሰርክሌ ሩቅ ሳልሄድ ወይ ዘመድ ወይ ጎረቤት ወይ ጓደኛ ወይ ምናምን ጋር ማለት ነው ይኖራል። ሩቅ አይደለም። በርካታ ሴቶች እህቶቻችን በዚህ ነገር እየተጨነቁ ነው። ነገር ግን አንድ ወንድ ሚስቱን መጥቶ ከተፈጥሮ ከሆነ ነገር ውጪ ግንኙነት እንዲያደርጉ የሚያስገድዳት ከሆነ እንዳልሽው ያ ወንድ ከወንድ ጋር ሄዶ ይተኛል። ወንድ ጋር የለመደውን ነገር ነው እሷ ጋር መጥቶ ማድረግ የሚፈልገው። ይሄንን ሰውዬ አደባባይ ማስጣት ነው ያለባት። ይሄ ልትራራለት፣ ልታዝንለት፣ ልጆቼ ምናብት ማለት የለባትም። ይሄንን አደባባይ አስጥታ ከዛ በኋላ መብቷን አስከብራ መሄድ ነው ያለባት። ምክንያቱም አይወዳትም፣ አያከብራትም፣ አያስብላትም። የሆነ ግዑዝ ነገር አድርጎ ነው የሚቆጥራት። እሱንም እንደ ግዑዝ ነው ትሪት ማድረግ ያለባት። እንደ ግዑዝ ነው ከዛ በኋላ መልስ መስጠት ያለባት እንጂ እንደ ሰው አይደለም። ሌላው ሴቶች እህቶች እዚህ ጋር ልብ ማለት ያለባቸው ነገር ባውንድሪ አለ ማለት
በቃ የማንተላለፈው ቀይ መስመር አለ። ሴትነታችን የማንተላለፈው ቀይ መስመር መካከል አንዱ ይሄ ነው ማለት በሀገር ውስጥም ይሁን በውጭ ሀገር ሴቶች እህቶቻችን በዚህ ነገር እንደሚሰቃዩ፣ እንደሚጨነቁ፣ እንደሚቸገሩ እናውቃለን። አንዳንዱ ይሄድና ከወንድ ጋር ሌላ ግንኙነት ስላለው ውጪ እሷን ሌላ መኝታ ቤት እያስተኛ ይመጣል። ሲጀመር ከሚስቱ ጋር ማይተኛ ወንድ ማለት ከወንድ ጋር ሄዶ ይተኛል። እንደው ከሴት ጋር ውጪ ጨርሶ እየመጣ ነው፣ ውጪ ሌላ የፍቅር ግንኙነት አለ፣ እሱ ይሻላል። ውሸታም ነው። ምክንያቱም የፈለገ ነገር ቢሆን የሚገባን ነገር አለ። ይሄ እኮ ፍጹም ሚስቱን አይነካም። ለምን? ሄዶ ከወንድ ጋር ስለሚተኛ ነው። ሌባ፣ ውሸታም፣ እያታለላት እያጃጃላት። ሰምተሽ አታውቂም? 20 ዓመት አንድ ቤት ነው የምንኖረው፣ ምንም ነገር የለንም። ለምን? እሱ ከወንድ ጋር ሄዶ እየተኛልሽ ነው። አንቺ ለምንድን ነው በርሽን ዘግተሽ እድሜሽን የምጨርሽው? ውሸታም። ይሄ ባህል መቅረት አለበት። ውጭ ሀገር ይወስዷቸውና በር ቁልፍ አርገውባቸው መኪና ትነዳለች፣ ሄዳ አስቤዛ ትገዛለች፣ ልጅ ትወልዳለች፣ ትምህርት ቤት ታመላልሳለች። ነገር ግን እሱ ሌላ መኝታ ቤት፣ እንደዛሬ ባል ታሪካችን እሷ ሌላ መኝታ ቤት የሚባል ነገር የለም። እሱ መኝታ ቤት ልጆች አሳዳጊ፣ ምግብ ቀቃይ፣ ልጅ ትምህርት ቤት አመላላሽ ያደረገሽ እሱ ስሙ እንዳይጠፋ ነው። በሰው ዘንድ፣ በሀገሩ ዜጎች ዘንድ፣ በኮሚዩኒቲው እንዳይወቀስ፣ እንዳይገለል ከወንድ ጋር ነው ይሄ የሚተኛው ወንድ ፍቅረኛ አለው እንዳይባል ውሸቱን ነው አንቺን እንዲህ የሚያደርግሽ እንጂ ውጪና ተናገሪ። አንቺን ወዶ ሚስቱን ወዶ የሚኖር ሰው በምንም አይነት ፈጣሪ ከፈቀደው መስመር ውጪ ወጥቶ አይሄድም። ምንም ሳይንስ የማይሰጥ ነገር ነው ይሄ በካልኩሌሽን በምንም በሳይንስም ብትዩ በተፈጥሮም ብትዩ በፈለግሽው መንገድ ብትሄጂ ሳይንስ የማይሰጥ ነገር ነው። ሴቶች እህቶቻችን እስከዛሬ ድረስ አሁን ዝም ተብሏል። ስንት ምስኪን ሴቶች አንገታቸውን ደፍተው ጸጥ ብለዋል። 15-20 ዓመት የሚሉ ሰዎች አሉ። ከዛም በላይ ዝም ብሎ የሚኖሩ ሴቶች አሉ። አንድ ልጅ ይወልዱና ለስሙ ከወንድ ጋር ይተኛል እንዳይባል ይሄ ሌባ አጭበርባሪ የሴት እህታችንን እድሜ ቅርጥፍ አድርጎ በልቶ የሴትነት ክብር፣ የሴትነት ማንነት፣ እንደ መወደድ መፈቀር። ሴት ልጅ እኮ በቃ አሉ እንደ ሴት የምትፈልጋቸው ነገሮች አሉ። ይሄ ተፈጥሮ ነው። ይሄንን ሁሉ ቀምቷት አንገቷን ቅብር አድርጎ የምትታይ ግን የማይታይ ማንነት ኖሯት እንድትኖር የሚያረጋት የሌባ ወንድ ስለሆነ ልብ ማለት መቻል አለባቸው። አዋርጁ፣ አውጪ አደባባይ ሁሉን ነገር ተናገሪና ከዛ በኋላ ራስሽን ነፃ ካወጣሽ በኋላ እንደ ፈጣሪ ፈቃድ ፈጣሪ የሰጠሽን የሚያከብርሽን የምታከብሪውን ሰው የኔክስት የሚለው ምዕራፍ የህይወትሽን ከፍተሽ ትኖሪያለሽ። ይሄኛው ሰው የፈለገው ወንድ ነው አይደል? ስለዚህ ከወንድ ጋር ይኑር እሱ። እንደዚህ አይነቷ እህታችን ደግሞ መኖር ያለባት ከወንድ ጋር ነው። ፈጣሪ በፈቀደው መንገድ ነው። እሷ ከወንድ ጋር፣ ስለዚህ እሱም ከወንድ ጋር እሷም ከወንድ ጋር ይኖራሉ። እሷ ግን ጤነኛው ግንኙነት ነው። ሴቶች እህቶቻችን በዚህ ነገር መታለል የለባቸውም። እያፈሩ ባህልን እያሉ ማህበረሰባችንን እያሉ አደባባይ ወተን እያሉ የልጅ አባት ነው የልጆች አባት ነው። አንቺም አባት አለሽ፣ እሷም ለወላጆቿ ልጅ ናት። እንዲህ የሚባል ነገር የለም። ይሄንን አስተሳሰብ ማቆምና ወደፊት መውጣት መቻል አለብን። ውሸት ነውር ነው። ሌላስ ሴቶች እህቶቻችን በርካቶቹ ለመዓት አይነት ህመም የሚዳረጉት ቅድም እንዳነሳሽው ከተፈጥሮ ከሆነ ነገር ውጪ ባሏ እየመጣ የሚያስገድዳት ሴት ሽምግልና ላይ ስትቀመጥ ፍርጥ አድርገሽ ተናገሪ። እንደዚህ ያለ ነው የሚጠይቀኝ ብላ መናገር አለባት። ይሄን አስገድዶኝ ነው የተጣላ ነው ማለት አለባት። አትፈሪ። እሱ የልጆቹን እናት እሱ ሚስቱን መጥቶ ከአንቺ ጋር የማረገው ነገር ይሄንን ነው የምፈልገው ብሎ ሲናገር ያልፈራ አንቺ የእሱን ነውር መናገር ለምደው የምትፈሪ አትፈሪ። ግልጽ አድርገሽ ተናገሪ። በርካታ ሴቶች እህቶቻችን በእንደነዚህና ተመሳሳይ በሆኑ ኢሹዎች ላይ ሽምግልና ሲቀመጡ ያሳዝኑኛል በጣም። ስለሚያፍሩ አይናገሩም። ወንዱም ያቃታል ፈሪ እንደሆነች ምስኪን እንደሆነች ሽምቅቅ ብላ እንደምትቀመጥ ስለሚያውቅ ሽምግልና ሄደሽ አታውቂም? እንደዚህ ብለው ራሱ ቀና አይሉም አንገታቸውን። ቀና በይና ይሄ ሰውዬ እንዲህ ብናርግ ነው ያለኝ ብለሽ ግልጽ አድርገሽ ተናገሪ። አትዋሺ፣ አትጨምሪ ነው የምንላት እህታችንን። መዋሸት የለባትም። ያላደረገውን ነገር አደረገ ማለት የለባትም። ምክንያቱም ከምንም በላይ የምትፈራው ፈጣሪና ሕግን ነው። ግን እውነተኛውን ነገር ግን የማትወደውን ነውር የሆነውን የማይደረገውን ነገር የጠየቃትን ነገር አደባባይ አውጥታ መናገር ነው ያለባት። ማፈር የለባትም። እህቶቻችን በጣም እኮ የሚያስገርም ነገር ነው። ልጅ ወልዳ አጥብታ አሳድጋ አስቤዛ ገዝታ ቤት ውስጥ ምግብ ሰርታ መዓት ነገር አሉ።
ይሄኛው ሰውዬ ደግሞ እንስሳዊ ባህሪ ያለው ደግሞ የማይጠየቅ ነገር ግን ለስንት ነገር ነው ሴቶች እህቶቻችን የሚጨነቁት? ስንቱ ነገር ነው የሚወጥራቸው? እንደነዚህ አይነት ነገሮችን በጊዜ እያባረሩ ማውጣት መቻል አለባቸው። ፎከስ ማድረግ ያለባቸው የራሳቸው ህይወትና የልጆቻቸው ህይወት ላይ ነው። የፍቅር ህይወታቸው ምን ይሆናል? ያገባሉ፣ ይወልዳሉ፣ እንደነሱ ምርጫ። የፈለገች ሴት የፈለገችውን አድርጋ ትኖራለች። ስለዚህ በዚህ ነገር ላይ መደራደር የለብንም። ፊት ለፊት እንናገር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው አድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።